አይደለም ለማጥፋት አይደለም ይቅርታ ብቻ እንድታደርግልኝ ነው። ሰላም ቤተሰቦቻችን እንደምን አላችሁ? እግዚአብሔር ይመስገን እኔ ደህና ነኝ። ሰላም በላቸው እስኪ። እኛ ደህና ነን። ሰላም ቤተሰቦቻችን እንዴት ናችሁ? እግዚአብሔር የተመሰገነ ይሁን እኛ ሰላም ነን። ቤተሰቦቻችን የሰሞኑ በጣም እኔ ነኝ እንዴት እስክል ድረስ እየገረመኝ ነው ነገሮች ማለት ነው። ምክንያቱም በፊት ላይ እንደዛ እንዳልተዝናናችሁ፣ እንደዛ እንዳላደነቃችሁኝ፣ እንደዛ እንዳላከበራችሁኝ ዛሬ ላይ ደግሞ አንዳንድ የሚዘገንን ስድብ እየሰደባችሁኝ ነውና ያ የምትሰድቡኝ ስድብ ደብሮኝ ሳይሆን የኔ ነገር ነው የደበረኝ። እንደዛ እንዲያሰድበኝ ያደረገኝ ነገር ምንድነው እሱ ብዬ ቆም ብዬ ራሴን ለማየት ሞከርኩ ማለት ነው። እና በጣም ብዙ ጥፋት እንዳለብኝ ነው የተሰማኝ። ኃጢአተኛም እንደሆንኩ ነው የተሰማኝ። አውቃለሁ ቤተሰቦቻችን ተሳስቻለሁ። የተሳሳትኩትን ነገር ልመልሰው ላስተካክለው አልችልም። እያንዳንዳችን እኮ ብንታይ እያንዳንዳችን ያለንበትን ሁኔታ ብንታይ ወይም ታሪካችንን የሚመረምር ያለፈ ህይወታችንን የሚመረምር አንዳች መሳሪያ ቢመጣ እውነት ጉድ ነው ተሸክመን ቁጭ ያልነው። እኔ ብቻ አይደለሁም አውቃለሁ። እኔ ብቻ አይደለሁም ጥፋተኛ አውቃለሁ። እኔ ብቻ አይደለሁም እንደዚህ አይነት ለመጀመሪያ ጊዜም አይደለም እንደዚህ አይነት ክፉ ነገር ሳደርግ ማለት ነው ቤቴ ላይ። ግን ምን አለ መሰላችሁ እኔ ሚዲያ ላይ ስላለው ብቻ እውነት በጣም ብዙ ሰዎች የራሳችሁን አስተያየት፣ የራሳችሁን ሀሳብ፣ የራሳችሁን ደግሞ ቆንጆ ስድብም ሰድባችሁኛል ማለት ነው። እኔ ለዛ አሁን እኮ ደብሮኝ አይደለም ቤተሰቦቻችን ወይም ከፍቶኝ አይደለም። እኔ ዛሬ እንደውም የመጣሁበት ዋና ምክንያት ምንድነው? እሱ ይቅርታ ልጠይቃችሁ ነው። በድያችኋለሁ፣ አሳዝኛችኋለሁ። እሙን እርጉዟን አሳዘንኳት ማለት እናንተን አሳዘንኩ ማለት ነው። ኢቨን እስኪ ከፋችሁ ድረስ ገብታችሁ ክሊክ አድርጋችሁ እስከ ማየት እስኪያስጠላችሁ ድረስ በጣም አስጠሊ ነገሮችን አድርጌያለሁ። ያንን ያደረኩት ደግሞ እኔ ከራሴ ጋር ሆኜ አይደለም። ነገሮች በቃ ወደ አልተፈለገ ነገር ይሄዱብኛል ዝም ብለው። እኔ ለምን እንደሆነ አላውቅም፣ ነገሮች ይጠነክሩብኛል። አንድ ነገር ሳረግ ያንን ለማስተካከል ሌላ ነገር ስሞክር ሌላኛው ይመጣብኛል ማለት ነው። እና እስከ ዛሬ ድረስ ባፌ በተለያየ ነገር ገብቼ ምናምን እሷን ይቅርታ ጠይቄያታለሁ። ገባ አይደለ? ግን ይቅርታዬን ለመቀበል ከብዷታል። ምክንያቱም ከልቡ ይቅርታ ብሎኛል የሚል አይነት አስተሳሰብ ውስጥም የገባች ይመስለኛል። ስለዚህ እኔ ምንድነው እሱ ማድረግ የፈለኩት ዛሬ መጀመሪያ እናንተን ከልቤ እግዚአብሔርን እንበረከካለሁ። ይኸው እዚህ ጠጠር ላይ ነው መንበረከከው ማለት ነው። ይቅርታ አድርጉልኝ ቤተሰቦች፣ በድያችኋለሁ፣ አሳዝኛችኋለሁ። እግዚአብሔርን ይቅርታ ነው የምለው እናንተን ማለት ነው። መጀመሪያ እናንተ ይቅር ካላችሁኝ ግን ቀጥዬ ደግሞ እሷ ጋር ሄጄ ይቅርታ እንድታደርግልኝ እለምናታለሁ። አውቃለሁ የሆነ ነገር ሲከፋኝ ማለት ነው፣ የሆነ ነገር ሲከፋችሁ፣ የሆነ ጥፋት ሲፈጠር አውቃለሁ እኮ በጣም እንደምትናገሩ፣ በጣም እኔን ለመመለስ እንደምትሞክሩ አውቃለሁ። ከዛ ግን ሰው ደግሞ ይቅርታ ሲጠይቃችሁን ደግሞ ወዲያው ቶሎ ብላችሁ እንደምትመለሱ አውቃለሁ። እና ቤተሰቦቻችን በጣም ይቅርታ መጀመሪያ እናንተ። በመቀጠል ግን ከሷ ጋራ ትልቅ ነገር ይኖረኛል ዛሬ። እኔ ምን እንደምትለኝ አላቅም፣ ምን አይነት ምላሽ እንደምትሰጠኝም አላቅም። ከልቧ ይቅር ትለኛለች አትለኝም አላቅም። ግን ከዚህ በኋላ እሷ እርጉዝ ሆና ማስጨንቃት ነገር ይቀራል፣ እግዚአብሔርን ይቀራል፣ አስቀራለሁ። የምሬን ነው የምላችሁ። ከዛሬ ከዚችን ደቂቃ ጀምሮ እሷን ያስከፋዋትን፣ እሷን የበደልኳትን ኤቭሪቲንግ እያንዳንዷን ነገር ይቅርታ ጠይቃታለሁ። በቃ ተንበርክኬ ማለት ነው። እና እንደ በፊቱ ይሆናሉ አላቅም እሱ። ምክንያቱም እኔ ጥፋት አጥፍቻለሁ፣ በድያለሁ፣ ሰው ነኝ፣ ተሳስቻለሁ። ግን ቢያንስ ለህይወታችን አንድ ስቴፕ የተጠጋ ህይወት ይኖረናል ብዬ አስባለሁ። እና ቤተሰቦቻችን እገባለሁ፣ ምን አይነት ሁኔታ ላይ እንዳለች አላቅም። ዛሬ እገባለሁ፣ ይቅርታ ተንበርክኬ እጠይቃታለሁ። ሁላችሁም ደግሞ ቢያንስ ዛሬ ባታደርግልኝ እንኳን ነገ ሌላ ቀን ልቧ እንዲራራልኝና እንድትመለስ ቢያንስ እናንተም በኮሜንት እየገባችሁ ይቅርታ አድርጊለት እንደምትሏት ተስፋ አደርጋለሁ። ምክንያቱም የድሮን ሳሚ አስበው፣ በቃ ዛሬ ያጠፋውን ሳሚ ሳይሆን በፊት የሚያዝናናችሁን፣ በፊት የሚያስቃችሁን
ሳሚን አስቡ ማለት ነው። በመቀጠል አንተን ይቅርታ ማለት ፈልጋለሁ እዚሁ ጋር ማለት ነው። ምክንያቱም ወንድሜን አውቃለሁ፣ ታናሼ ነህ፣ ትረዳኛለህ ምናምን። አሁን ደግሞ ማንም በተቸገርኩበት ሰዓት በአንድ ወገንም ቢሆን አንተ ከጎኔ ነህ አውቃለሁ። ግን ደግሞ አንተንም እንደ ትልቅ ሰው ይቅርታ መጠየቅ አለብን። በጣም ይቅርታ ስላስጨነቅን መሀል ላይ ስላስከፋን በጣም ይቅርታ። ዛሬ ሲሪየስ ነኝ ቤተሰቦች፣ ዛሬ ሲሪየስ ነኝ። እኔ ለማናደድም ለመቀለድም አይደለም፣ በቃ ዛሬ ሲሪየስ ነኝ እና ይቅርታ ዮናስ። ወንድሜ እኮ ነው። በእርግጥ የምታረጋቸው ነገሮች የሚያሳዝኑ ቢሆኑ የሚያስከፉ ቢሆኑ ግን ደግሞ በአንተ የሚጨክን ልብ ሊኖረኝ አይችልም። እኔም ደግሞ በዚህ አጋጣሚ እውነት ለመናገር ሳላውቅ ወደ አንድ ወገንም ወግኜ ከሆነ ማለቴ አንተን ትቼ ወደ እሷ ወይ ደግሞ በእሷ ላይም የፈረድኩት ነገር ቢኖር ባለፈውም ደግሞ የጠረጠርኩ ብዙ ነገሮች ስላሉ ብቻ እኔም በዚሁ አጋጣሚ ሳላውቅ ያስቀየምኳችሁ ነገር ካለ ቤተሰቦቼ ይቅርታ ልጠይቃችሁ እፈልጋለሁ። እሙንም በነገራችን ላይ አስከፍቻታለሁ፣ እሷንም ይቅርታ ጠይቃለሁ ማለት ነው። በአንድ አላዘንኩብህም፣ ምንም አላረከኝም። ኧረ ብዙ ነገር ስላደረግኩን ነው ቤተሰቦቻችን። ከዚህ ሁሉ በላይ ግን እኔ የሚጠቅመኝ አሁን ገብቼ እሷን ይቅርታ የምጠይቅበት ነገር ነው። ስለዚህ እንግባና እንሞክራት፣ እንግባ። ይሄን የመሰለ ቆንጆ አበባ እሰጣታለሁ። ከዛ ስላለው አንተ በማንኛውም ሰዓት አውቃለሁ የሆነ በሷ እንደውም እኮ ክፉ ብትሆን ኖሮ ማለት ነው ዮናስ፣ የአንተ ክፋት ቢኖር ኖሮ እኮ ማለት ነው ምን እንደምታደርግ ታውቃለህ? ጭራሽ የባሰውን እንድንጣላ ማድረግ ትችላለህ፣ ከኔ ጎን ሆነ ማለት ነው። አንተ ግን እሷ ነፍሰ ጡርነቷ ገብቶ ሆዷ ውስጥ ያለውን ልጅ አስበህ ጭራሽ በቃ ምንም የሆነ በእኔ በኩል ብቻ መሆን ሳይሆን በእሷ በኩልም ያለውን ነገር ግን እየፈራሁ ነው። እንትባት ነው ማለት ማለት አሁን አንተ አላማ ማድረግ ያለበት በማለት ቢያንስ እኔ ምን አገባኝ፣ ቢያንስ ይቅርታ ከልብ ይቅርታ ጠይቂያት። ቢያንስ ሲጀመር በአንድ ቀን ይቅርታ እንድታደርግልኝ አልጠብቅም። ያጠፋሁትን ጥፋት አውቃለሁ እኮ። ግን እኔ አንደኛ የሰላማዊ ህይወት እያገኙ ያለሁት በምን እንደሆነ ታውቃለህ? ቤተሰቦችን ይቅርታ መጠየቅ። አሁን ከእንግዲህ ቢሰድቡኝም ምን ቢሉኝም ማለት ነው ምንም ለኔ በጣም ማለት የሆነ እንትን አለው የሚሰጠኝ ነገር አለ። ይቅርታም ጠይቄ ለምን ይናገሩኛል ልል እችላለሁ። ግን ቢያንስ ማለት ነው እሷ ነች አሁን ሁሉንም ነገር የምታስተካክለው። እሷ ይቅርታ ካደረገችልኝ ደግሞ ቤተሰቦቼ ደግሞ ይቅርታ እንደሚያደርጉልኝ ተስፋ አለኝ። ስለዚህ እስቲ ልግባ ና እባክህ፣ እግዚአብሔር አለ። መልካም ነገር እያሰብክ ማለት ነው። እንዴት ነው ግን አበባ የሚሰጠው? እንጂ እኔ ላስተምርህ። ተንበርክከህ እኔም እኮ አስቀይሜታለሁ። ይቅርታ እጠይቃለሁ ጋር አለች እንዴ አለች ይለች ቡና ሲጠጡ ነበር መሰለኝ። እንጥራችሁ ግን ራስ በጥራት አይሻልም? አንተ ጥራት አይደለም፣ ባንተ ያምራል። እኔ ጠርቻት አንተ ድንገት አይደለም። አንተ ጥራት፣ እኔ ተንበርክኬ ልጠብቃት። እሺ እሞ ና ምንድን ነው? እሺ በቃ ይሳት ነው። ምንድን ነው? ተረጋጋ አንተ ከልብ ብቻ እሞ አንዴ እስኪ ነይ። አዎ በሰላም ነው። ነይ እስኪ
አልተኛም እኮ ነይ በቃ ብዙ አቆየኝ ችግር አሁን ከማስታቴ በፊት ማለት ነው መጀመሪያ ልንገርሽ ሁሉንም ነገር እስካሁን ድረስ እያደረኩት ያለሁት ነገር ይገርማል። እስካሁን ድረስ እያደረኩት ያለሁት ነገር ሁሉ አስቤበታለሁ። እኔ እግዚአብሔር ምስክሬ ነው። ምፍቅር ጭራሽ አስቤበት ምናምን አይደለም፣ ወይም አንቺን ለመጉዳት ሆድሽ ውስጥ ያለውን ጽንስ ለመጉዳት ምናምን አይደለም። የሆነው ነገር ሆኗል፣ ግን ስህተት ነበር ያ። ከዛ እኔ ጭራሽ ስህተቴን አምኜ እግርሽ ስር መማፀን መደፋት ሲገባኝ ጭራሹኑ የባሰ ብዙ ነገር አድርጌብሻለሁ። ለዛ ደግሞ ይቅር እንድትይኝና ይቅር እንድትይኝ ብቻ ነው የምፈልገው። አንቺ ይቅር ካላልሽ ማንም ይቅር አይለኝም። እግዚአብሔር ምን ፍቅር ከፈለግሽ ከዚህ እስከፈለግሽበት ድረስ ማለት ነው እንደዚህ በዳዴ ይደልሻል። በሚስማር ላይ ሂድ ብትይኝ ይሄዳል። እግዚአብሔር የምሬን ነው። ግን አንቺ ብቻ ይቀበል። ይቅር ሰው አይስማል። እኔ ማንም መሀላችን አይገባ። ትልቅ ሰው ማይምጣ መሀላችን ማለት ነው። እናት አባት ምናምን አይስማ። ግን ማንም አይስማ። በቃ ማንም ሳይሰማ እኔና አንቺ ብቻ እናወራ ስላሳለፍነው የፍቅር ጊዜ ብለሽ ማለት ነው። በጣም ደስ የሚሉ በጣም ምርጥ ጊዜ ያሳለፍናቸው እነሱ መልካሞቹ ብቻ በእግዚአብሔር እኔ በመካከላችሁ መግባት ስላልፈለኩ አንተ አትገባም እኮ አልገባም። አንተ አትገባም። መልካሞቹን ብቻ አስቢ። እግዚአብሔር እኮ ቢያንስ እሺ ተነስ፣ ቢያንስ ተነስሽ አይደለም እኔ ይቅርታ እኮ ተነስ። መጀመሪያ ተነስና ስጦታዬን የፍቅር ስጦታዬን ካልተቀበልሽ እኔ አይነሳም። እሱ ጋር ነው ፍቅር ወይኔ ሆነስ ማለት እኔ ተነስና እኮ ተነስና መጀመሪያ ይቅርታ አድርጊልኛ እኮ ይቅርታ አረግልሃለሁ አላረግልህም እሱ ነው። መጀመሪያ እንትን ያመመኝ ራሴን አመመኝ። እግዚአብሔርን ራሴን አመመኝ። ያስብ ምን ያህል ሊና እንደሚጎዳ ማለት ነው። አንደኛ አንቺን ነፍሰ ጡር ሆነሽ እየጎዳሁሽ ነው ያለው። ሲቀጥል ደግሞ በጣም ብዙ ሰው ማለት ነው እየነገረኝ ነው ትክክለኛ ማንነቴ ማለት ነው። እኔ ደግሞ ዛሬ ላጠፋሁት ጥፋት እንጂ ማለት ነው በቅርብ ጊዜ ላጠፋሁት ጥፋት ነው እንጂ ሴጣን ሆኜ አይደለም። እኔ ያን ያክል መልአክም ባለው ሴጣን አይደለም። ይቅርታ አድርጊልኝ እኮ አንድ ጊዜ ነው የማወራው ነገር ተሰማኛለህ። ይቅርታ እንዴት ነው ልንደራረግ የምንችለው? አይደለም ብዙ ስህተቶች እኮ ብዙ ነገሮች እያንዳንዷን ነገር አስተካክላለሁ። መጀመሪያ ወይ አምላክ አንተ ምን ሆነህ ነው ዮናስ? በእናትህ እኔ እኮ እምቢ አልኩትም እኮ በቃ እባክሽ ከሱ እያንዳንዷን አንድ ሰዓት ቀን እያንዳንዷን ነገር ነው ማስተካከል። አልነሳም እኔ ከዚህ ይቅርታ ካላደረግሽልኝ ደስ ብሎሽ ይሄን ያስኩትን የፍቅር ስጦታዬን ካልተቀበልሽ ጭራሽ ማለት ነው ብዙ ነገር የሆነው ነገር ሁላችሁንም ይቅርታ ጠይቃለሁ። ዮናስንም በድያለሁ፣ ወንድሜንም በድያለሁ፣ አንቺንም በድያለሁ፣ ፍቅር ብዙ ሰዎችን በድያለሁ። ግን ተራ በተራ ሁላችሁንም ይቅርታ ጠይቃለሁ። ግን ማለት ነው መጀመሪያ አንቺን ይቅርታ ልጠይቅሽ በእናትሽ ስቡስ ሆድሽ ስላለው ይቅርታ እንዲልሽ አረክሽ። ግን ይኸውልህ አንድ ነገር እንዳወራ እኮ ድላሰጠኝ አይደለም ማለት በቃ በይቅርታ ሁሉ ነገር እንዴት ያን ያክል ነገር እያለ እንዴት ነው ይሄን አንድ የአስር ብር አበባ ይዤ መጥቼ እኮ ይቅርታ እንድታደርግልኝ እኮ አይደለም። ይሄንን እኮ የፍቅር ስጦታ ነው እንጂ ማለት ነው ፍቅር መክፈል ያለብኝ መስዋዕትነት ሁሉ ገና ከፍላለሁ። ያጠፋሁትም ጥፋት ማለት ነው በዚህ ይቅርታ የሚባል አይደለም፣ ወይም በመንበርከክ ይቅርታ የሚባል አይደለም። ግን ገና ብዙ ከእንግዲህ ላሉ በጣም ብዙ መስዋዕትነት ልክፈልልሽ፣ እኔ ልሰቃይልሽ በቃ ከእንግዲህ ማለት ነው። አንቺ እንግዲህ እቺን ታክል አንቺንም አላስከፋ ሊያስከፉሽ የሚመጡትንም ሰዎች ማለት ነው አስወግድልሻለሁ። ማንሳት አይደለም ጥፋት አጥፍቶ
ከዛ በይቅርታ እንደሚታለፍ ስለሚያውቅ የሆነ ነገም እኮ ሌላ ነገር እኔ እንደዛ አስቤ አይደለም ለማጥፋት አይደለም ይቅርታ ብቻ እንድታደርግልኝ ይቅርታ እሺ ባንድ ነገር እንስማማ ባንድ ነገር እኮ ይሄ ከመቀበሌ በፊት ስለ እውነት ነው ማለት ባንድ ነገር እንስማማ እኔ ይቅርታ ማድረግ ምን ችግር የለብኝም ታውቀኛለህ ማለት ነው ግን ይቅርታ ላረግልህ ላነሳ የምችለው ባንድ ነገር ስለስማማ ነገር ምንም ማለት ማማበል ነገር የለም ከፈለክ ማለት ነው ገደል ግባ ብትኝ ይገባልሻለሁ እኔ እየቀለኩኝ አይደለም እንዴት ነው ምንስማማው ያቺ ሴት ድጋሚ በህይወታችን ውስጥ እንደማትገባ አሁን ነው እዚህ ጋር ስትነግረኝ በምንም አይነት ሁኔታ ውስጥ ስለሷም ሆነ እንድታነሳብኝ አልፈልግም ልጅህን ሄደ ማየት ትችላለህ ለልጅም የሚመለከተው ማድረግ ትችላለህ ልጅህን ሁሉንም ነገር ቆርጠተው እንደማትኝ ድሮም አውቃለሁ አንቺ የዋ ሰው ነሽ ጥሩ ሰው ነሽ አውቃለሁ ግን ማለት ነው ልጅህን ተዋልኩኝ ግን ለልጅ ሰበብ ሌላ ነገር እዛ ያደረክ አላድርግ የምር አላድርግ ጭራሽ ላናግራት ፈልጋለሁ እኔ ተሸፋ ማለት ላናግራት ፈልጋለሁ እሺ ሌላውን ነገር እናወራለን ግን አሁን ይቅርታ ይሄንን መስማማት አለበት ላናግራት ፈልጋለሁ ድጋሚ ከህይወታችን እንደምትወጣ እሷ ታናግራታለሽ በጣም ብዙ አልፈታለሁ መጀመሪያ ይቅርታ ታወራታለሽ ይሄንን እንዳርግ ፈቅዳለሁ እኔ ሄጄ ነው ማወራ አብራኝ ሄደክ ነው ማወራ ታወራላችሁ እኮ አብሮኝ ሄዶ አንተ ባለህበት ከፊትክ ላይ ነው እሺ አሁን እኔ ቃል ገባልሻለሁ ታወራላችሁ የምትፈልጊው ነገር ነው ማለት ነው ጀነቀኝ እኮ ነው የምር ከምሮኝ ነበር የምር ማቃማ እንትን መኖር ራሱ አስጠልቶኝ ነበር እኮ ግን አንድ ነገር ማታውኝ ከታርክ ይላል ግን ከታርክ ሌላ ነገር ለማወቅ ፈልጌ ሳይሆን እሷ ከዚህ በኋላ በምንም አይነት ሁኔታ ቤታችን ቢያንስ በቃ ካንተ ጋር ሌላ ነገር እንዳላት መስማት አልፈልግም ይሄንን ድጋሚ ከሷ አንደበት ከተሰማ ድጋሚ በጥብጣችን ነው የማይቀርም በተለይ ካንተ ይሁን ነገር ካየው ማለት ነው እሷ የፈለገችው ልት ትችላለች እኔ ግን የምችለው ላርግ ይችላልች ሲቀጥል ደግሞ አብረህን ሄደ ድጋሚ ምንም አይነት ነገር ስምህ ናፈታ እንድታወራ ግን እሷ ገባኝ ነው መሄድ እኔ ሄጄ ማናገር ፈልጋለሁ ለምን ይቅርታ አንተ አድርጌ ይልሃለሁ ይቅርታ አድርጌ እሷ ጋር ያለውን ነገር ደግሞ ማጽናት አለብኝ በቃ ድጋሚ ስማችን እንድታነሳ ስምህን እንድታነሳ አልፈልግም በቃ በምንም ማለት ነው ማለት ነው ስለዚህ በዚህ ተስማምተናል እኔ ይቅርታ ለማድረግ ምን ችግር የለብኝም አንተ ምን አደረግኝ ባለፈው አስቀየምሽ ምን አደረግ እግዚአብሔር ተነሳንተ ነው ተነሳ እኮ ይቅርታ ይፈልሽ አንተ ምን አደረግኝ አመሰግናለሁ ይሄን አቆይ ነበር እሺ በቃ እንዳንተ ሰበርከኝ እንደድሮ አንዴ ሳቁ ወጥሳለ ቆየው ከሳቁ ቆየን ከሳቁ በጣም ቆየው ቤተሰቦቼ እንግዲህ እሷ ይቅርታ አድርጋልኛለች እናንተ ደግሞ በስነ ስርዓት ይቅርታ እንደምታደርጉልኝ በደንብ ተስፋ አደርጋለሁ ምክንያቱም ዋና ተበዳዩ አሳነች እናንተም ለሷ ወግናችሁ የሷ መጎዳት ታይቷችሁ ነበር ብዙ ስትናገሩኝ የነበረው አቃለሁ እና ይቅርታ ተንበርክኬ ይቅርታ ጠይቄያቸዋለሁ ምክንያቱም መጀመሪያ አንቺ ካደረግሽልኝ ነው እነሱም ያደርጉልኝ ብዬ ነበር ተሳካልኝ እግዚአብሔር ተመስገን እኔ የፈለገሽን ነገር ከእንግዲህ የፈለገሽን ነገር እዘይ የፈለገሽን ነገር አደርጋለሁ ደግሞ የማይረባ ቦታ አልገኝም ከእንግዲህ የፈለገ ቢሆን ማለት ራሴን ደግሞ ሰክሪ ሳይው እንዴት እንደጠላሁት ማለት ነው ያኛው ማንነቴ አልፈልገውም እንደኔ ይሄኛው ማንነቴ አቃተው ማለት ከእንግዲህ ያለው ህይወት ብቻ አንዴና ለመጨረሻ ጊዜ ለቤተሰቦቻችንም ሆነ እሷ ጋር ያለውን ነገር መናገር ስላለብኝ ልቤ ማጥራት ስላልፈልግ ድጋሚ ካንተ ጋር ምንም አይነት ነገር መገናኘት
ስለሌለባት መናገር እፈልጋለሁ። እሱ ደግሞ ፈቅደሃል። ስለዚህ በቃ ይሄን ነው ያለው ማለት ነው። እና በጣም ነው የማመሰግነው ቤተሰቦቻችን። ቻው በቃ ቻው እንበለኝ። ቻው ቤተሰቦቻችን።